በሰሜኑ የሀገሪቱ ክፍል ከባድ የጦርነት ደመና ባንዣበበበት በአሁኑ ወቅት አየር ኃይሉ እየፈጸማቸው የሚገኙ ኦፕሬሽኖችን አጠናክሮ እንደሚቀጥል የሚጠቁሙ መረጃዎች ይፋ ሆነዋል። ኢሳያስ እያስታጠቁ የኢትዮጵያን ሰላም እንዲነሱ የሚልኳቸው አካላት ላይ እርምጃ መውሰድ የጀመረው የኢትዮጵያ አየር ኃይል አሁን ደግሞ በቀጥታ ወደ አስታጣቂው ፊቱን ሊያዞር እንደሚችል ፍንጭ ሰጥቷል። ጀነራል ይልማ መርዳሳ ኢትዮጵያን ለማፍረስ የሚያልሙ ኃይሎች ሰማያችን የሚጠብቀውና በጽኑ ክንድ የሚቆጣጠረው ጀግናው አየር ኃይል የታሪካዊ ውድቀታቸው ምክንያት እንደሚሆን ሊያውቁት ይገባል ማለታቸውም የአስመራውን አገዛዝ ያስደነገጠ ሆኗል። እንመለስበታለን። በሌላ መረጃችን ደግሞ ከላኪው ሻዕቢያ ትዕዛዝ እየተቀበለ የመላላክ ስራውን አጠናክሮ የቀጠለው ህወሓት የፌዴራል መንግስቱ ጦርነት ሊከፍትብኝ ቀን ቆጥሯል ሲል አዲስ ክስ አሰምቷል። የፌዴራል መንግስት ከፍተኛ ባለስልጣናት ጌታቸው ረዳና ሬድዋን ሁሴን በተመሳሳይ ህወሓት ጦርነት ሊከፍት ቀን ቆጥሯል ባሉ ማግስት የተሰማው የህወሓት ክስ ጦርነቱ መቃረቡን አመላካች ተደርጓል። ይህንና በአየር ኃይሏ አቅምና ጥራት የምትመጻደቀው አሜሪካ ከኢራን ጋር ስምምነት መድረሷ በተሰማ ማግስት የምትመካበት የጦር አውሮፕላኗ ተከስክሶ አመድ ስለመሆኑ የተሰማውን አክለን በዝርዝር ቀርበናል። ሰላም ጤና ይስጥልን ውድ ፋስት ዴይሊ ተከታታዮች፣ የዚህ ቻናል ቤተሰብ ካልናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እያል የቻናሉ ቤተሰብ ከሆናችሁ ደግሞ ተደራሽነታችንን ታሰፉ ዘንድ ፕሮግራሙን ላይክ እና ሼር ታቆዩ እየጋበዝን ወደ ዝርዝር መረጃዎች ተሻገርን። እስከ ፍጻሜ አብራችሁን ቆዩ። የኢትዮጵያ አየር ኃይል የሀገር ሉዓላዊነትን የማያስደፍር የሰማይ ላይ ጋሻ ነው ሲሉ ሌተናንት ጀነራል ይልማ መርዳሳ በጠዋቱ ወደ አስመራ ከባድ ተኩስ ተኩሰዋል። የኢትዮጵያ አየር ኃይል የሀገር ሉዓላዊነትን የማያስደፍር የሰማይ ላይ ጋሻ ነው ያሉት የአየር ኃይሉ ዋና አዛዥ ሌተናንት ጀነራል ይልማ መርዳሳ አየር ኃይሉ ጠላቶችን ለመቅበር ዝግጅቱ መጨረሱን አብስረዋል። ከሰሞኑ አየር ኃይል በድሮን በኢትዮ ኤርትራ ድንበር ጥቃት ሰንዝረው በህወሓትና በሻዕቢያ ላይ ከባድ ጉዳት ካደረሰና በተመሳሳይ በህወሓትና በአልቡርሃን ቡድን መካከል ባለው ግንኙነት ላይ እርምጃ ከወሰደ በኋላ የአየር ኃይሉ አዛዥ ይህ ማስጠንቀቂያ በጠላት ላይ እንቅልፍ የነሳ ሆኗል። ጀነራል ይልማ መርዳሳ ባስተላለፉት መልእክት ሀገርን ከባዕድ ወረራና ከባንዳዎች ሴራ የሚከላከል ዘመናዊ ቴክኖሎጂ የታጠቀና የማይበገር አየር ኃይል መገንባቱን የገለጹት ዋና ጀነራሉ አየር ኃይል የሀገር ሉዓላዊነትን የማያስደፍር የሰማይ ላይ ጋሻ ሆኗል ብለዋል። በቴክኖሎጂ የላቀ በስነ ልቦና የጠነከረ ለሀገር ክብር መስዋዕትነት ለመክፈል ዝግጁ የሆነና ጠላትን አምሮ የሚጠላ ጀግና ሰራዊት መገንባቱን ተናግረዋል። የአየር ኃይል የውጊያ ዝግጁነትም ቀዳሚ ዓላማው ውጊያን ከሩቁ ማስቀረት ነው። ሆኖም ጠላት የሰላም አማራጭን ችላ ብሎ ወደ ውጊያ ከገባ አየር ኃይላችን የጠላትን ህልውና እስከ ወዲያኛው የሚያሰናብት አስተማማኝ መቺ ኃይል መሆኑን በተግባር ያረጋግጣል ብለዋል። የጦር መሪ ቀዳሚ ኃላፊነቱን በሰላም ጊዜ ሰራዊቱን ለውጊያ ዝግጁ ማድረግ፣ ጦርነት ካጋጠመም ድል መቀዳጀት እንደሆነ አንስተው ሀገር የምትጸነው በዘመናዊነት በተደራጀ በሰለጠነ በታጠቀና ብቁ በሆነ ጀግና ሰራዊት እንደሆነም አስረድተዋል። የአየር ኃይሉ ዘላቂ የተቋም ግንባታ በቴክኖሎጂ ሽግግር፣ በዲጂታል ስልጠናና የስልጠና አመራሮች እንዲሁም በዘመናዊ አቪዬሽን ቴክኖሎጂዎችና በጦር ትጥቆች ታጀበ በመሆኑ ተቋሙን በቀጠናው የማይበገርና አስተማማኝ ኃይል እንዳደረገው ገልጸዋል። ጀግኖች አብራሪዎቻችንና ቴክኒሽያኖቻችን የኢትዮጵያን ሰማይ በንቃት በመጠበቅ ላይ ይገኛሉ ያሉት ጀነራሉ ተቋሙ አሁን ላይ በዘመናዊ አውሮፕላኖችና ሄሊኮፕተሮች የታገዘ ፈጣን የኃይል ስምሪት እና የላቀ ቴክኖሎጂ አቅም መገንባቱን አብራርተዋል። ኢትዮጵያን ለማፍረስ የሚያልሙ ኃይሎች ሰማያችን በሌት ተቀን በንስር ዓይን የሚጠበቅና በጽኑ ክንድ የሚቆጣጠረው ጀግናው የአየር ኃይል ታሪካዊ ውድቀታቸው ምክንያት እንደሚሆን ሊያውቁት ይገባል ማለታቸውን የመከላከያ ኦንላይን ሚዲያ ዲጂታል ገልጿል። በቀጣይ መረጃም የህዝባዊ ወያኔ ሓርነት ትግራይ ህወሓት የፌዴራል መንግስት ገዢ ፓርቲ ብልጽግና የሚያራምደው ስርዓት በትግራይ ህዝብ ላይ ተደጋጋሚ ጦርነት ለመክፈትና የሚያደርገው ዝግጅት በማታለልና በማጭበርበር ለመደበቅ እየሞከረ ነው በማለት ኮንኗል። ህወሓት በትናንትናው ዕለት ባወጣው መግለጫም ገዢው ፓርቲ ልዩነቶችን በኃይል ለመፍታት በማመንና ቀደም ሲልም በትግራይ ህዝብ ላይ ፈጽሞታል ያለውን የጅምላ ግድያ በሁለተኛ ዙር ለመፈጸም አሁንም የጦርነት ነጋሪት እየጎሰመ ይገኛል ብለዋል። የትግራይ ክልል ጊዜያዊ አስተዳደርን በኃይል የተቆጣጠረው በምርጫ ቦርድም ህጋዊ እውቅና የተሰረዘ ህወሓት ገዢው ፓርቲ በጦርነት ዝግጅትና በሰብአዊ መብቶች ጥሰትም ከሷል። ከጥቂት ቀናት በፊት በህወሓት ላይ ሰፊ ትችቶችን በመሰንዘር የጋራ ጽሑፋቸውን ያስነበቡት የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪና የቀድሞ የህወሓት ምክትል ሊቀመንበር የነበሩት አቶ ጌታቸው ረዳና የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተሩ ሬድዋን ሁሴን ህወሓት በፌዴራል መንግስት ላይ ጥቃት ለመሰንዘር ወስኗል ሲሉም መክሰሳቸው ይታወሳል። አክለውም በትግራይ ክልል የፕሪቶሪያ የዘላቂ ግጭት ማቆም ስምምነት የሚቃወመው የህወሓት ስብስብ ስምምነቱን በይፋ በመሻር ከፌዴራል መንግስት ጋር ለቀጥታ ወታደራዊ ግጭት እየተዘጋጀ መሆኑን አጽንኦት ሰጥተው ነበር። ከዚህም በተጨማሪ ጽምዶ የተሰኘውን ጥምረት በአስመራ በመቀሌ እንዲሁም በሱዳን በተጋጋሚ ስብሰባ እያደረጉ መሆኑን በመጥቀስ ህወሓት በፌዴራል መንግስት ላይ ጥቃት ለመሰንዘር ዝግጅት እያደረገ መሆኑን መገለጹ አይዘነጋም። ይሁን እንጂ ህወሓት ሰሞንኛ በሚል ባወጣው መግለጫ ይፋ ባደረገው ክስም ከፌዴራል መንግስት በኩል በትግራይ የተለያዩ አካባቢዎች እየተፈጸሙ ያሉ የድሮን ድብደባዎችና ከጫፍ እስከ ጫፍ እየተደረጉ ያሉ የወታደርና የጦር መሳሪያዎችን በማዝመት ፉከራ ላይ ነው በማለት ይህንን ለጦርነት የሚደረግ ዋነኛ ማሳያ ነው ብሎም አቅርቧል። ድርጅቱ አክሎም ከዚህ በተጨማሪ በትግራይ ህዝብ ላይ
በተጣለው ከበባና ክልከላ ምክንያት በአሁኑ ወቅት የሕክምና ቁሳቁሶችና መሰረታዊ ሸቀጦች እጥረት መከሰቱን ገልጿል። በተለያዩ መጠለያ ጣቢያዎች የሚገኙ ተፈናቃዮችም ወደ ቀያቸው ከመመለስ ይልቅ ባለፉት 3 ወራት ይሰጣቸው የነበረውን እርዳታ ሙሉ በሙሉ መቋረጡን አንስቷል። በዚህ ጉዳይ ላይ ከፌዴራል መንግስት በተደጋጋሚ የሚነሳ ነገር ያለ ሲሆን ይህም ህወሓት ለሰብአዊ ረድኤት የሚመጡ ምግቦችን ለወታደራዊ ፍጆታ እየተጠቀመ ነው የሚል ነበር። እስካሁን ወደ ግልጽ ጦርነት ያልተገባበት ብቸኛው ምክንያት በትግራይ በኩል ባለው ከፍተኛ ትዕግስት መሆኑ ያለው ድርጅቱ ሊበሏት የፈለጓትን አሞራ ጅግራን ይችሏታል የሚለውን አባባልን በመጠቀም ብልጽግና የትግራይን ህዝብ በጠብ አጫሪነት በመወንጀል ክስ ላይ ተጠምዷል ብለዋል። በምርጫ ቦርድ ህጋዊ እውቅናውን የተነፈገው ፓርቲ አክሎም በትግራይ ህዝብ በመንግስትና በህወሓት መካከል ያለው ጽኑ አቋም የትግራይ ህዝብ ጥያቄዎችና ማናቸውም ልዩነቶች በሰላማዊ መንገድ መፍትሄ እንዲያገኙ በሚል ቢሆንም የብልጽግና ስርዓት ግን ይህንን ትዕግስት እንደ ድክመት ቆጥሮታል ብለዋል። ህወሓት አሁን ላይ ወጣቶችን በማፈስ ወደ ወታደራዊ ካምፖች እንዲገቡ እያደረገ ነው የሚለው ክስ የተለያዩ ተቋማትና መገናኛ ብዙሃን ዘገባዎች የሚያመላክቱ ሲሆን ወጣቱም ለስደት እየተዳረገ መሆኑን ተደጋግሞ ተዘግቧል። ለዚህም ክስ በቀጥታ ምላሽ ያልሰጠው የትናንት ነው የህወሓት መግለጫ የትግራይ ህዝብ በህልውና ላይ የሚሰነዘርበትን ማናቸውም ጥቃት ራሱን የመከላከል ተፈጥሯዊ መብቶችን በመጠቀም ህልውናውን ለማረጋገጥ ዛሬም እንደ ትናንቱ በጽናት እንደሚመክት በመግለጽ ህዝቡም ከጎኑ እንዲሰለፍ ጥሪ አቅርቧል። ድርጅቱ አክሎም ዛሬም እንደ ትናንቱ የህዝባችን የራስ እድል በራስ የመወሰን መብት ለማረጋገጥ በሚደረገው ትግል ግንባር ቀደም ሆኖ በመሰለፍ ትግሉን በድል ማጠናቀቅ አለብን በማለትም አሳስቧል። በቀጣይ መረጃም በደቡብ ካሊፎርኒያ የአሜሪካ አየር ኃይል የጦር አውሮፕላን የሆነው ቢ52 ቦምባውን ተከስክሶ 2 የቦይንግ ሰራተኞችን ጨምሮ 8 ሰዎች መሞታቸው ተገለጸ። የጦር አውሮፕላኑ ትናንት ሰኞ መደበኛ ፍተሻ እያደረገ ሳለ ነበር አደጋው ተከሰተው ተብሏል። ኮሎኔል ጄምስ ሄርስ ዛሬ በኤድዋርድ አየር መቀመጫ አሳዛኝ ክስተት ተፈጥሯል፣ 8 ታላቅ አሜሪካውያን አጥተናል ብለዋል። ወታደሮች፣ ንጹሃን ዜጎች እና መንግስት ኮንትራት ሰጣቸውም ይገኙበታል ብለዋል። የአየር ኃይል መቀመጫውም እንዳለው የመጀመሪያ ደረጃ ሪፖርቶች ከአደጋው መትረፍ እንደማይቻልም አሳይተዋል። የሞቱ ሰዎች ዝርዝር ለቤተሰቦቻቸው ከተገለጸ በኋላ ለህዝቡ ይፋ ይሆናልን ብለዋል። የአውሮፕላን አደጋው ያደረሰው ጉዳትን በአየር ኃይሉ ብቻ ተወስኖ እንዲቀር መደረግ መቻሉም ተገልጿል። ቢ52 የተባለው የጦር አውሮፕላን ለአየር ኃይሉ መቆጣጠሪያ ስርዓት ድጋፍ እየሰጠ እንደነበርና በረራ ቢጀምርም ብዙም ሳይቆይ እንደተከሰከሰ ተገልጿል። የአደጋው መንስኤ ይፋ የሚደረገው ምርመራ ከተካሄደ በኋላ እንደሆነም ተገልጿል። ይህም እስከ 30 ቀናት ሊወስድ ይችላል። ተጨማሪ ምርመራ ደግሞ እስከ 6 ወራትም ሊወስድ እንደሚችል ኮሎኔል ጄምስ ተናግረዋል። ቦይንግ ባወጣው መግለጫም 2 ሰራተኞቹ በጦር አውሮፕላን ላይ ከተሳፈሩ ሰዎች መካከል እንደሚገኙበት አስታውቋል። ቢቢሲ ከቦይንግ ተጨማሪ መረጃ ለማግኘት ያደረገው ጥረትም አልተሳካም። የካሊፎርኒያው አገረ ገዢ ጋቢ ስኑሰር አደጋው አሳዛኝ ነው ብለው ለተጎጂ ቤተሰቦችና ለአየር ኃይሉ ሰራተኞች መጽናናትን ተመኝተዋል። የአሜሪካ አየር ኃይል ቢ52 የጦር አውሮፕላኖች ከ1950ዎቹ አንስቶ እየተጠቀመ ይገኛል። የጦር አውሮፕላን የተከሰከሰበት ስፍራ በጭስ ታፍነው የሚያሳዩ ምስሎች ወጥተዋል። ይህንን የጦር አውሮፕላን አሜሪካ የኢራን ኢላማዎች ለመምታት ተጠቅማበታለች። እስከ 50 ሺህ ጫማ ከፍታ የሚባር ሲሆን በመቶዎች የሚቆጠሩ ቦምቦችና 32 የኒውክሌር ክሩዝ ሚሳይሎችንም ይጭናል። በበረራ ላይ ሳለ ነዳጅ ስለሚሞላም ሰፊ አካባቢን ኢላማ ማድረግ አቅም እንዳለው ይነገራል።